ይኸውልሽ አክስቴ ይሄ ነገር ለአባዬ ሳልነግር የቀረሽው ነገር እንዳላጥፊ እንቅሱ ፕራይቬሲ ነው። አክስቴ ለማድረግ ያሰብሽ 24 ሰዓት ሙሉ ሪከርድ አድርጌያለሁ። ልጆቹን ድምፅ መድኃኒት ካልደመጠችው እርግጠኛ ነኝ ለማየት ትነግራታለች። ናታን በቃ እኔ በጣም እርግጠኛ ነኝ የሆነ ነገርም አገኛለሁ። ኤቢ ልጅ ናታን ፍራሾችን ልጆቹ በህይወቴ በትዳሬ ማለት ነው። አዎ ማርቲ፣ ከሁሉም የሞቀ ቤት ውስጥ የታለፈ ይቅር የተባለ ግን የማይነገር ገበናል። መድኃኒት እንዴት ማድረጋች? እማዬ ማርታ አባዬ ይሄ ነገር እኮ ከታወቀ ይሄ ቤት ፍርስሱ ነው የሚወጣው። ሁሉ ነገር እኮ ነው የሚያበቃልን። ይሄ ነገር አያስጨንቅሽም? ምንም አማራጭ የለኝም። የደበቀችውን መድኃኒት ካሜራ የድምፅ ቅጂ በእጇ ላይ ያዘች። ክላሷ ደብቃ የነበረችው ያቀደችው መድኃኒት ሁሉም ነገር ተሳክቶላታል። ነገር ናታን እጅ ከፈንጅ ይዟታል። ይሄን ድምፅ የምትከፍችው እኔ ሳልኖር ነው እንጂ እባክሽን ቢላትም እንዳከፍች ቢላትም የማታቂኝ ናታን ሁኜ ነው የምቀርበው በማለት ወደ እሷ ተጠጋ። መድኃኒትም ዋታር ዩዲንክ በማለት ነበረ የጠየቀችው። በቃ ከተሰማ እንዳውም ተሰማ ነው ይሁና በማለት ወይዘሮ ሰላም ደግሞ ነገሩን እንደ ማለት ቀለል አድርጋ እንዳውም ታድርገው በማለት ዳጣ በለቅሶና በጭንቀት ትገኛለች። አቶ ደረጀ ይህንን ተሰማይ ሰላም እንዴት ነው ወይዘሮ ማርታ ከሰማይ ይሄ ቤት ተበተነ ብላ ዳጣና ኤቢ ወደ ለቅሶ አመሩ። ናታንንም እባክህን ሂድና እባክህን ድረስ በማለት ዳጣና መድኃኒት ትግል ተያይዘው ሲጠፋጠፉ ነበር። ገፍትራ በመጣልም እንግዲህ ስልኳን ብትቀማትም በመጨረሻ ስልኳን ይዛላት ሄዳ ነበረ ኤቢም እንግዲህ መዋሸትም ምንም ሊሆንላት ስላልቻለ አንቺ ምንድን ነው ይሄ ቤት ስለ እሷ ምን አገባሽ እያለይ ብትላትም በፍጹም እሷ ግን እንትን ልትል አልቻለችም። በመጨረሻ እንግዲህ ወደ ናታን ጋር ስንመጣ ክላሷ በመግባት ይሄን ነገር ማቋረጥ አለብን በማለት ወደ ክላሷ ገብቷል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል ተከታታይ ድራማ ቀጥሏል። እንግዲህ በባለፈው ፓርት ላይ መድኃኒት ይች ልጅ ውሃን ነው የምንመስለው መልኳ ሁሉ። ስለዚህ ይሄ ሰውዬ ወልዷት ነው ወልዶ አንጥቶ ነው እህቴ ላይ ድራማ ይሰራም ብላ በማለት የምታወራው ሚስጥር እደብቃለሁ ብላ ከላይ እንግዲህ ከጣራው ላይ ደብቃ ነበር ካሜራ የድምፅ ካሜራ አድርጋ ክላሷ ስትመላለስ ዳጣም በመንቃት እንግዲህ ዳጣም አላወቀችም ከእናቷ ጋር ማየ እያለች ሰላምን ስታወራ ያላወራችው ነገር የለም። እናም በዚህ የተነሳ ክላሷ ግብት ስትል ያንን የድምፅ ቅጂ ካሜራ ያስቀመጠችውን ድብቅ ካሜራ ይዛ ነበረ ስትወጣ የነበረው። በዚህም የተነሳ ዳጣም ምንድነው ያያሽው? ምንድነው አንቺ እንትን የምትይው አምጪ ስትላት ነበረ። እሷም ዞር በይ እባክሽ ምን አገባሽ ምንስ ነው እያለቻት ነበረ። በመጨረሻ ይሄንን በምትላትም ሰዓት ዳጣን ገፍተራ እዛው አልጋው ላይ ገፍተራት ነበረ ከክላስ የወጣቸው። የዛን ጊዜ ስልኳንም ይዛው ነበረ መድኃኒትን ስልክ ማለት ነው። የመድኃኒትንም ስልክ ብትይዝ እንግዲህ እያለቀሰኝና በጣም እየተጉድሁኛለሁ እያለች ነው። እና ወደ ናታን ወደ ኤቢ ጋ ነው ሄደችው። ኤቢ ጋ በመሄድ እንግዲህ ሁሉንም ነገር ነግራታለች። ኤቢም እንግዲህ ሁሉንም ስትነግራት አንቺ ምን አውርተሻል ስትላት ከሰላም ጋራ ስለ አባዬ ማውርቻለሁ በቃ የምትለው ሁሉ ጠፋባት ማለት ነው። የዚህ ጊዜ ይሄንን ብትላትም እንግዲህ ገፍትራ እሷ ማትወጭም ብትላትም ከክላሷ ገፍትራ ትወጣለች። እና እንዲህ ቤቱ እኮ ይሄን እኮ ካወራ ይሄንን ድምፅ ደግሞ ለማየት ታሰማታለች። ስለዚህ ሁሉም ነገር አለቀለት። ይሄ ቤት ተበላሸ። አባዬም እማዬም ብትሆን በቃ ተለያዩ። ይሄ ቤት ተበተነ እያለች ወደ ናታን ነው ለናታን እንንገረው እንግዳስ በማለት ወደ ናታን ጋር ነበረ ያመሩት። ናታን ጋር በመሄድ እንግዲህ ለናታን ሊያስረዱት ሞክረዋል። ወደ ናታን ጋር ሊያስረዱት ቢሞክሩ ናታንም እንግዲህ
እንዴት ይሄ ሊሆን ይችላል? ይሄም አንተን ካለ በፍጹም እያለ ስልኳን ለጊዜው እጅ ላይ ነው ያለው እያለች ነበርና ኤቢ ሂጂና እስኪ አንቺን ከሰማችሽ ጠይቂ እያለ በጣም እየተናደደ ነበር። ወይ ለአባዬ እንንገረው እንዴ ብትል አይቻልም እያለ ነውና አቶ ደረጀና ወይዘሮ ማርቲ ደግሞ ከቢሮው ሂደዋልና እዛው እንግዲህ ስለ ትዳራቸውም እያወሩ አንዳንድ ሰው እያለ ያለፈበትንም ያለበትንም እያወራት ነው። ዛሬ ግን ሌላ ሀገር ብንሄድ መዝናኛ እያለ ነበርና እሱም ይሄ ስራ ሆነብኝ እንጂ በቃ ለዚህ እንደውም ወደ ሌላ ንፍታት እንሄድ ይላታል። እሷም እሺ በማለት ይሄም ከጋበዝከኝ በቂ ነው ብላ እሱ ጋር እንግዲህ ከቢሮው ለመውጣት ችላለች። ናታን ግን ስለ አባዬ አውርተሻለሁ እያለ ዳጣን እየጠየቃን ነበር። አዎ ለሰላም ሁሉንም አውርቻለሁ፣ ስለ ሰላም አውርቻለሁ። እንዴ ኤቢ ግን በጣም ማለት ስለ ሰላም ምን አወራሽ? ትስማ ምን አወራሽ እያለቻን ነበር። እንዴ ሰላምንም ምክንያቱም ስለ አባዬ አውርቻታለሁ፣ ስለ አባቴ ሰላም ስታወራይ በስልክ እያለች ኤቢ ትነግራታለች። ኤቢን በጣም በመደናገጥ ወደ አክስቷ ጋር ሄዳ ብትጠይቃትም አክስቷ ልሰማት አልቻለችም። ዳጣ ቀጥታ ወጥታ በስሜት እሷ ጋራ ትግል ቢያያዙም እየተጣሉ እየተባጨቁ ነበርና በመጨረሻ ምንድን ነው ያደረገችው? ናታንና ኤቢ በመውጣት ሁለቱም በመሄድ ማለት ነው ሊገላግሏቸው ችለዋል ማለት ነው። በዚህ የተነሳ እንግዲህ ምንድን ነው እያደረጋችሁ ያላችሁት በማለት ናታንም በመጨረሻ ወደ ኤቢ ወደ መድኃኒት ጋር በመሄድ ገላግለዋቸዋል። መጨረሻ ላይ መድኃኒት ወደ ክላሷ በመሄድ ስልኬን አንጡ እያለች ነበርና ስልኳን ደግሞ የያዘችው ኤቢ ይዘዋለች። መጀመሪያ ዳጣ ነበር የክላሷ ያረጋ አምጪ ብላ አንቺ እስኪ ጠይቂያት አንቺ ትሻለች በማለት ኤቢ እንግዲህ ያው ለእውነት እዛው መፍጠጥና እዛው መጋፈጥ ነው ውሸት የማትወደው ኤቢ አንቺ እኮ ራሱ ምንድን ነው እንትን የምትይው አንቺ ጅል ነሽ፣ ለአንቺ መናገር አያስፈልገኝም ራሴ ስራውን ሰርቻለሁ እያለቻት እስኪ አስቢው ትንሽ እሰቢ አንቺ የቤት ልጅ ነሽ፣ እሷ ግን የዚህ ቤት እንትን ሆና በእሷ ስም ሁሉም ነገር ተቆጣጣሪ ስትሆን አንቺ ነሽ የዚህ ቤት ልጅ። ያችን ውሃን ደግሞ ታያት፣ ውሃ ደግሞ ምንድናት ታያት፣ ምክንያቱም ጅል ናት እያለች ነበረ። እና በዚህ የተነሳ ናታንም ማነች ኤቢ ማለት ነው እባክሽ አክስቴ ይሄንን አትስሪ እያለቻት አይመለከትሽም፣ ስለዚህ አንቺ የድሮ ኤቢ ሙታለች የለችም እያለቻት ነው። ኤቢም እንግዲህ ያ ሁሉንም ታውቃለች፣ አንቺ ራሱ እያወቅሽ ነው እንደዚህ እንትን የምትይው እያለቻት ነበር። በመጨረሻ እንግዲህ ኤቢ ምንድነው ያደረገችው? ይሄንን ስትላትታት ነው ስልኩ ይሄው ሶፋው ውስጥ ጥለሽው ነው በማለት ነበረ ትታ የሄደችው ማለት ነው። ወደ ናታንና ዳጣ እንግዲህ ሳሎን ቁጭ ብለው ወደ ሰራተኛዋ ማነች ለዛ ጋ ማለቴ ነው ወደ ለዛ ጋ ስንሄድ ለዛ ገዜ ጋር ተጣልታለች። ገዜን ክዳ ገዜ ይቅርታ አረክልኝ ተታረቅን እያለ መቼ ተጣላንና እያላን ነውና እኔ መቼ ተጣላን እዚህ ጎረቤት እያለ እያናደዳት ነበርና ምግብ አመጣሁልህ እያለችው ነበርና አሁንም አንቺ ምንድነው እንደዚህ የምትይው እያለ እሷን ያናድዳታል ማለት ነው። ተናዳ ወደ ክላሷ ወደ ኪችኗ ትሄዳለች እና እንግዲህ ኪችኗ ገብታ ብዙ ነገር እያለቀሰችም እንዴት እንደዚህ ይለኛል ብላ እሷና እሱ ተጣልተዋል እኔ አልፈልግም ብሏታል። እሷም እሱን አፍቅረዋለች እና ታለቅሳለች፣ ፊቷን ትታጠባለች፣ በጣም እየተናደደች ማለት ነው። በመጨረሻ ምንድነው ያደረገችው? በማልቀስ ላይ ሆና ወደ ስራዋ ነበር። ናታንና ዳጣ በአንድ ሆነው ምን ሆና ነው እያሉ ዳጣ ምን ሆነች ነው ማነሽ ለዛ ሲላት ለዛ ምን ሆንኩኝ ምን እያለች ነበር። እንዲያውም ከዚህ ቤት ሄድ ያለሁኝ እያለች ብርጭቆውንም ሰብራለይና አልተናገረችም አሁን ላይ ማለት ነው። እና በዚህ የተነሳ አሁን ላይ ያለችበት ሁኔታ በጣም እንትን እያላት ነው ማለት ነው። በጭንቀት ገብታለች። እና በዚህም ጊዜ ማነች ለዛ ሳያፍልልኝ ሲላት እንጀራ ብርጭቆ የቡና እንትን ይዛለት ትቀርባለች። እንዴ ዛሬ ደህና አይደለሽም እንዴ? ለዛ ሻይ እኮ ነው ያልኩሽ ሲላት እንጀራ ይዛለት ትመጣለች በሰሃን። ከዛ በኋላ ይሄንን ለገዜ ስጩ ይላታል። ይዛ ሄዳ ለገዜ አእምሯ ጭራሽ አይሰራም ማለት ነው። ለገዜ ትሰጠዋለች። እንዴ አሁን ሰጠሽኝ፣ አሁን ምንድነው ይሄንን እንትን የምትይልኝ? ስጩ ያለው ናታን ነው በማለት ተነግረዋለች ማለት ነው። እና በመጨረሻ ናታንም
ለዛና እሷ እየተከራከሩ ሳለ ምንድነው ያደረገችው? ለዛና ገዜ ማለት ነው እየተከራከሩ ነበረ። በመጨረሻ እንግዲህ ለዛም ይሄንን እያለችው ወይዘሮ ማርቲ ትመጣለች። ከወጣችበት መታ እናንተ ምንድነው እያለ እየተጨቃጨቁ ነበርና እች እኮ ናት እቺ ዝም ብላ እያለችኝ እያለ ብዙ ይላል። ወሬ ሁሉ ጥፍት ምንድነው እናንተ እንደዚህ ወሬያችሁ ሁሉ እያለ የሚያወራው ሁሉ ጊዜ እየቀባጠረ ነበርና እሱ ነው እያለች እንዴ እናንተ ጠብ እኮ እንዲው ይገርመኛል እያለች ነበረ ማለት ነው ወይዘሮ ማርቲ። በመጨረሻ እንግዲህ ይሄን እያለኝ ብርጭቆ እቺ የውሃ ብርጭቆ በብርጭቆ አንጭልኝ እያልኳት የምን ብርጭቆ የኔ እኮ ብርጭቆ አልሰበርኩም እያለች ወሬዋ ሁሉ በጣም ተደናገረ። ምን የሌለበት ዝላይ አይችልም አለ እያለ እንግዲህ ብርጭቆ እንዴት ተሰበረባት ያውቃልና ይሄን ስትል እኔ ምንም አላደረኩ እኔ ብርጭቆም አልሰበርኩ እያለች እየደበቀኝ ነበር ተደናግጣ። እንዴ ምንድነው የምትሉት? እኔ ምንም ወሬያችሁ እኮ ሊገባኝ አልቻለም እያለች ወይዘሮ ማርቲ አይዛ ሆነ ቤት ብርጭቆ አይቼ በብርጭቆ አምጪልኝ እያልኳን ነው ብሎ ወሬውን ይቀይራል ማለት ነው ገዜ። እናም በዚህ እየተባባሉ ወደ መድኃኒት ጋር ስንመጣ መድኃኒት ከክላሷ ሆና አሁን ላይ የምታደርገው ነገር ምንድነው? የያዘችውን ካሜራ ወደ ስልኳ ለመጨመር እየታገለኝ ነው። ናታን ይሄ ነገር ጭራሽ መሆን የለበትም፣ ስለዚህ ማድረግ ያለብኝ ነገር አደርጋለሁ እያለ ነው። እና ናታን ወደ ክላሷ ገብቷል። ምን ፈልገህ ነው እያለች ቆርቆሮ ሲገባ ያው የቤተሰብ ቤት አይደል እንዴ ሲላት፣ እሱማ ግን ክላሴ መታ አታውቅም እንዴት ብላ ትጠራጠረዋለች። እና እሱም እንግዲህ እየተጠጋት በቁጣ ነበርና በጣም እየፈጠጠች ነው እሷም እየሸሸኝ ወደ መጀመሪያ ወደ ዳጣ ጋር ስንሄድ ዳጣ ለሰላምዬ ትደውልላታለች። ሰላምዬ በምትደውልላት ሰዓት ምንድነው ያለችው? ሰላምዬ ጉድ ሁኛለሁ ስትል ምን ሆንሽብኝ ዳጣዬ ትላታለች። መድኃኒት ክላሴ ካሜራ የድምፅ ካሜራ አድርጋ ሁሉንም የሚያወራ ነው ሁሉ ሰምታለች ስትል እንዲያውም ታዲያ ታሰማዋ ታዲያ ብላ እንዴት ሰላምዬ ይሄን ነው የምትይው? አባዬ ያሳዝንሽም እማዬስ እያለቻት ነው። እንዴ ታዲያ ይሆነ ታዲያ ምንድን ነው እንዲያውም ታውጣው በማለት ይሄን ትላለች ማለት ነው። በመጨረሻ ምንድን ነው ያደረገችው? ይሄንን በምትላ ጊዜ አይ አሁን በቃ እኔ እንዲያውም ነይ ቶሎ እዚህ አንቺ አትጨነቂ ነይ ቶሎ ወደዚህ በማለት እሷን ትላታለች። የዚህ ጊዜ በጣም እየተደናገረች ኤቢ በቃቻው በማለት ዳጣ ማለት ነው ሰላም ላይ ትዘጋባታለች። እናም ይሄን በማለት አንድ ነገር ማድረግ አለብን ብሎ ናታን መቼም ለዚህ ቤት በጣም ተጨናቂና ከመጀመሪያውም ጀምሮ ብዙ ነገሮችን እያደረገ አባዬን ጉድ ያወጣው ነው ከደረጀም ማለት ነው ከዲኤንኤ እስከ ሁሉ እንደምናየው ማለት ነው። እና ናታን አሁን ላይ ተጨንቋልና የፈለገ ይምጣ እንግዲህ እቀማታለሁ ካሜራውን ብሎ አስቧል ማለት ነው። ክላሷ ሲገባ እንግዲህ በጸጥታ ሲገባባት እሷም በፍርሃት ነበረ፣ እሱም በቁጣና በንዴት ነበር እየተጠጋት የነበረው። እሷም እንግዲህ ሸሸት እያደረገ ነበረ። አሁን የማታቂ ናታን ሆንብሻለሁ በማለት ተጠግቷታል ማለት ነው። ናታን እንግዲህ ተጠግቶ ምንድን ነው የሚያደርጋት? እጅ ተፈንጂ ይዝና ያንን ካሜራ ይቀማታል ብዬ አስባለሁ። ወንድ ልጅ አይደለ? ስለዚህ እዛው ይጋጠማሉ። ስለዚህ ናታን ያንን የድምፅ እንትን ሳትከፍት ቀምቷት ይመጣል የሚለው ሀሳብ አለን ማለት ነው። እንግዲህ ከዚህ ከድራማ እንደምናማረው ያው ናታን በጣም አንዳንድ ሰዎች እንደዚህ ለሰዎቹ ጥሩ ነገርን ጥሩ ሰዎች የሰዎቹ ቤት እንዳይበተን ብዙ ነገሮችን ያደርጋሉ ማለት ነው። አንዳንዶቹ ደግሞ ለመበተን ያለው እንግዲህ ድሮ ኤቢን እንደምናውቃት አሁን ላይ ደግሞ ተጨንቃ እንደምናየው ነው የሚያሳየው። ዳጣም ኤቢም ማለት ነው የቤቱ ሰው ተጨንቀዋል ማለት ነው። እና ከዚህ ሁሉ ለማውጣት አሁን ላይ ያሉበት ሂደት በጣም የሚገርም ነው። እና ናታን እንግዲህ ይቀማታል የሚለው ሀሳብ አለን። እሱም የወንድ ትንሽ የለውም ገፍትሮ ያን እጇ ላይ ያዘችውን ካሜራ ድምፁን ሳትሰማ ይቀማታል ብለን እናስባለን። እንግዲህ እናንተስ ምን ትላላችሁ? እንግዲህ ከዚህ ከድራማ ብዙ ተምረናል። ለነበረን ቆይታ አመሰግናለሁ። ባይ ባይ።